ከሐረር አርገን እየተጓዝን የምንገኝ ወደ ፍለፊታችን ጎበኘነው ነው የምንሄደው ደንገጎ አካባቢ ጋር ነን ማለት ነው። አሁን ያሉት እንዴት እንደሚያምር መንገዱ ራሱ አያችሁት አይደል? ተመለከቱት። እንግዲህ ያው ከፍጥነት ጋር የሆነ ነው አደጋ የደረሰው በጣም ቆይቷል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንከረማችሁ ያልኩኝ ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ በትነ እየጠየቅኳችሁ አሁን እንግዲህ ወደ ቪዲዮ ገብተናል። እንደምትወዱትም ተስፋ አደርጋለሁ። እነኚህ የምትመለከቷቸው ወፎች በጣም አያምሩም? ደስ አይሉም? እዚህ ላይ ወይ በቆሎ ወይ ስንዴ ሳይኖር አይቀርም ማለት ነው እንጂ ዝም ብለው እንደዚህ የሚከቡ አይመስለኝም። እንግዲህ ጉዟችንን እንደቀጠልን እንገኛለን። ይሄ የምንመለከተው አብዲሊ ሐይቅ ነው ብለውኛል። ለጥ ያለ አስፓልት ነው በነገራችን። ቀጥ ያለ ማለት ይሄኛው ጠመዝማዛ አስፓልት አይደለም፣ ለመንዳት የሚመቻልም እነሱም ይፈጥናሉ። ይሄኛው እንግዲህ በጀልባ አይደለም የምትባለው፣ ታንኳም አይደለም የምትባለው፣ ትንሽዬ ጀልባ ነገር በዛ ነው እየቀዘፉ ያሉት የተመለከትናቸው። ጀልባ ተለቅ ይላል። የሚያምር አካባቢ ነው። በጣም ደስ ይላል ስታዩት አይደል? በግራም በስተቀኝም ያሉት ቦታዎቹ ግሪን ናቸው። እንደገናም ደግሞ አብዲሊ ሐይቅ ነው ያሉን። እንግዲህ እሱንም ስትመለከቱት ማራኪ ነው፣ ውበት አለው። ፍለፊት ተራራ ይታየናል። ቅድም እንግዲህ በታንኳ በጀልባ ላይ ሆኖ የምናያቸው አሳ ያጠመዱ ነው ብለውኛል። አሳ ውስጡ አሳ አለ ማለት ነው እዚህ ውስጥ ሐይቅ ውስጥ። እንግዲህ እንዴት እንደሚያምር ለጥ ያለ ነው። ትንሽ እዚህ አካባቢ ወደ ጫፍ ወደ እንትኑ ጋር አረንጓዴ ነገር ይታያል እንጂ ፍለፊት ወደ ውስጥ በጣም ነው የሚያምረው፣ ደስ የሚለው። እንግዲህ ይሄ አስፓልቱ እንደነገርኳችሁ ለጥ ያለ ፍለፊት ጠመዝማዛ መንገድ የሌለው ወደ ሐረር መንገድ ስንመጣ ያየሁት ይሄን ብቻ ነው። ሌላም ሊኖር ይችላል። እንግዲህ እኔ ግን እንዳጋጣሚ ወይም ደግሞ ያስተዋልኩት ይሄኛው ነው ማለት ነው። ሌሎቹ በብዛት ጠመዝማዛ ናቸው እንዳየዋቸው። ማሳው ራሱ በጣም ነው ደስ የሚለው አይደል? አረንጓዴነቱ አያምርም? በጣም ውበት አለው ስትመለከቱት ከተራራው ጋር ፍለፊት ያለው ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል ከሳመ። እንግዲህ እንደዚህ አይነት ቪዲዮ የምትወዱ ካላችሁ እንግዲህ በጣም ደስ እንደሚላችሁ ተስፋ በማድረግ ነው እያሳያችሁ እያስጎበኛችሁ ያለሁት። ወጣ ያለ አካባቢ ደግሞ ስትመለከቱ ይሄንን አይታችሁ እንደገና ደግሞ ለጉብኝት ልትወጡም ትችላላችሁ። ወይም ደግሞ ሐረርን ያላያችኋት ወደ ሐረር አካባቢ ሄዳችሁ ማታውቁ እንደገና ደግሞ ስታዩት እንግዲህ ይሄንን ይመስላል ማለት ነው። ወደዛ አካባቢ ያለው የመሬት ገጽታው ሁኔታው አካባቢው ይሄንን ይመስላል። አሁን የምንገኘው በስተምስራቅ ያለችው የኢትዮጵያን አካባቢ እየጎበኘን ነው የምንገኘው ማለት ነው። ወደ ምስራቅ ያለውን ምስራቂቷን ኢትዮጵያ እያየናት እየጎበኘናት ነው የምንገኘው። መነሻችንን ደግሞ ከሐረር አርገን እየተጓዝን ነው የምንገኘው። ወደ ፍለፊታችን ወደ ድሬዳዋ እየሄድን ያለ ነው ማለት ነው። አሁን
እንደምትመለከቱት ተወዱታላችሁ የሚያምር አካባቢ እያየን እየተመለከትን ነው እየሄድን ያለነው አሁን ወደ ደንገጎ እየተጠጋን ነው የምንገኘው እዚህ ጋር እንደምናነበው ከሆነ በደንገጎ የክብደትና መጠን መለኪያ ይላል እዚህ አካባቢ መኪና የሚለካበት መጠናቸው ተሸክሞት የሚሄዱትንና እንደገና ደግሞ የመኪኖቹን መጠን የሚለካበት ቦታ እዚህ ጋር አለ ማለት ነው ደንገጎ እዛ አካባቢ ያለ የደንገጎ ተራራ እንደገና ደግሞ ደንገጎ ገደል ነው የሚባለው ገደሉን እናያለን በጣም የሚመስጥና የሚያምር አካባቢ ነው እንግዲህ በጣም ተወዱታላችሁ እያያችሁ ብትሄዱ በጣም ደስ ይለኛል ከባባድ መኪናዎች ከፊት ለፊት አሉ ግን እኛ ግን ቀስ ያለን እያየነው እየጎበኘነው ነው የምንሄደው ደንገጎ አካባቢ ጋር ነን ማለት ነው አሁን ያለነው ጠመዝማዛ መንገድ ነው ቀስ ያለን ከፊት ለፊታችን እንዳጋጣሚ ሆኖ ከባድ መኪና ስላለኛ ቀስ ያለን ነው የምንሄደው ለመጎብኘትም ለማየትም አመች ሆኖልናል ማለት ነው እንጂ አለበለዛ ፈትለክ ብለው ጠመዝማዛ መንገዱን ነው የሚሄዱት በዚህ ላይ በጣም ነው የሚፈጥኑት አደጋ አለ እዚህ ጋር ያሳያችኋል አያችሁት እንዴት እንደሚያምር መንገዱ ራሱ አያችሁት አይደል እዚህ ጋር ፊት ለፊት እንደምትመለከቱት እንግዲህ ያው ከፍጥነት ጋር የሆነ ነው አደጋ የደረሰው በጣም ቆይቷል ብለውኛል እስካሁን አልተነሳም ይሁት እንግዲህ መልካም ምድሩን አቀማመጡን የደንገጎ ተራራ የደንገጎ ገደል እንግዲህ ገደሉንም እያየነው ተራራውንም እያየነው እየተመለከትነው ነው ያለነው ማለት ነው በጣም ነው ደስ ያለኝ የወደድኩት ማለት ነው እንግዲህ ወደ ሐረር መታችሁ ለማታውቁ ደንገጎ የትኛው ነው ገደሉ እንዴት ምን ይመስላል የሚለውን እንግዲህ ያያችሁት ነው የምትሄዱት እናንተ ደግሞ ይሄንን ቻናል እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁን ግን እንዳትረሱ ሐረር እንግዲህ ጠመዝማዛ መንገድ ማለት ይሄ ነው ጠመዝማዛው መንገድ ኮረብታ ሽቅብ ቁልቁለት ወደ ሐረር ስትሄዱ አሁን እንግዲህ ወደ ድሬዳዋ እየተቃረብን ነው የምንገኘው ማለት ነው ይሁት እንግዲህ እንዴት እንደሚያምር ተራራውን አያችሁት እንደምትመለከቷቸው ቤቶቹ ማለት ነው እዚህ ጋር ወደ ታች ፊት ለፊት የምትመለከቷቸው እንግዲህ መኖሪያ ቤቶች ናቸው ተራራው ላይ ነው የተሰሩት ከታች ከነሱ በታች በጣም ገደል ነው ያለው በዚህ ጋር ቤቶችን ከላይ ሆነ ቅድም ስናያቸው የነበረው በዚህ ጋር ነበር በእነሱ በታች እንግዲህ ያው ከላይ ሆነ እንደተመለከተው ገደል ነው እነሱ ተራራው ላይ ነው የተሰሩት ማለት ነው መኖሪያ ቤቶች ናቸው እንደምንመለከተው ይሁት እንግዲህ በዚህ ጋር እንደ ደረጃ ነገር ይታየኛል ሰዎች ይወረዱበት አይወረዱበት እርግጠኛ አይደለሁኝም ይሁት እንግዲህ ተራራው የሚያምር አካባቢ ያያችሁ እየጎበኛችሁ ነው የምትገኙት ይሄኛው ፊት ለፊት የምንመለከተውን አስፓልት ነው እንግዲህ የምንሄደው ማለት ነው መኪኖቹ የሚሄዱበት ይታያቸዋል በሱ ጋር ገን ነው እኛ የምንሄደው እኛ ዞረን በሱ ጋር ነው የምንሄደው ማለት ነው ከዚህ ጋር ይታያል ፊት ለፊት የምንሄድበትን አስፓልት ነው ያያየን ያለነው ገደሉ እንደምትመለከቱት በዚህ ላይ እንግዲህ አስቡት እንግዲህ በዚህ ላይ ሚኒባሶቹ በፍጥነት ሲሄዱ ገደል ነው
አሁን እንግዲህ ቅድም ያየነውን ከርቀት ያየነውን አስፓልት ውስጥ ገብተናል ማለት ነው። እንግዲህ የመጣንበትን ደግሞ ከላይ እያየ ነው። ወደ ኋላ ስንዞር እናየዋለን የመጣንበትን አስፓልት። አሁን እኛ ቅድም ያየነውን አስፓልት ውስጥ ነን ያለነው። ወደ ላይ ደግሞ ስንመለከት የመጣንበትን አስፓልት እየተመለከትን የምንገኘው እንግዲህ ያው ጠመዝማዛ መንገድ ነው። በነገራችን ላይ እንግዲህ ቅድም እንደነገርኳችሁ እንደምታውቁትም ይኸው ፊት ለፊት በጣም ነው የሚያምረው። ውበት አለው እንግዲህ ገደልም ቢሆን ውበት አለው ማለት ስትመለከቱትም አያስፈራም። ግን ያው በጥንቃቄ ረጋ ተብሎ ከተነዳ ደስ የሚል አካባቢ እያየን እየጎበኘን እንሄዳለን። ያው ፊት ለፊት እንግዲህ የመጣንበትን አስፓልት ነው ያየነው። ወደ ላይ ወደ ታች እልም ያለ ገደል የሚያምር የሚስብ ከባባድ መኪኖች በብዛት ይኖራሉ። ይሁት እንግዲህ ይሄኛው እንደ እርከን ነገር ያለው ይመስላል አይደል ስትመለከቱት። እዚህ ጋር በብዛት የተወሰነ መንገድ ከሄዳችሁ ያው ጠመዝማዛ መንገድ ነው የምናገኘው። አያችሁ ተራራው ራስ ከርቀት እዚህ ጋር ወደ ታችም ራሱ ቤት መሰለኝ እንግዲህ ያየሁት ወደ ታች ይታየኛል። ወደ ገደል ውስጥ ማለት ነው። ወደ ታች መኖሪያ ቤት ሳይኖር አይቀርም። ግን እንዴት ነው የሚወርዱት ነው? መንገድ ሊኖረው ይችላል። ይሄኛው ደግሞ እንደ በር ነገር አይመስልም። ተራራው ራሱ ስትመለከቱት ያኛውን ያየ ነው። ለሜዲያ ፊት ለፊት የምንመለከተው ቆርቆሮ ነገር ይመስለኛል። መኖሪያ ቤት ሳይሆን አይቀርም ብዬ ገምታለሁኝ። እንግዲህ እነኚህ ደግሞ የፈራረሱ ቤቶች ሳይሆን አይቀሩም። እንግዲህ የድሮ የጥንት ሀረር እንግዲህ የጥንት ሀገር ነች። ወደ ድሬዳዋ አካባቢ ስትመጡ የጥንት በጣም የቆየ ስለሆነ እዚህ ጋር ምን እንደ ጎጆ ቤት ነገር መሰለኝ አሁን ያየ ነው። ወይም ደግሞ እንደ ድንኳን ነገር መሰለኝ የተመለከት ነው ማለት ነው። ተስፋ አደርጋለሁ እንግዲህ እንደምትወዱት ደስ የሚል ቦታ እያያችሁ እንደሆነ እየጎበኛችሁ እንደሆነ ተስፋ አደርጋለሁ። የሚያማምሩ አካባቢዎችን እያያችሁ እየጎበኛችሁ እየሄዳችሁ እንደሆነ እንግዲህ አያችሁ። እዚህ ጋር ራሱ ወደ ታች ገደል ውስጥ ቤቶች አሉ፣ ግን መንገድ ይታየኛል። ወደ ታች መውረጃ መንገዶች አይቻሉ። እዚህ አካባቢ እንኳን ያሉ ሰዎች የሚሄዱበት መንገድ አለ ወደ ታች ሲወርዱ። እዚህ ጋር ያለፈው አለ የሆነ አደጋ የደረሰ። በነገራችን እንግዲህ አስባችሁታል፣ በፍጥነት ነድተው እነኚህ ሚኒባሶች ወይም ታክሲ በቃ በፍጥነት ሲነዱ እነኚህ ሰዎች ላይ ነው የሚወጡት ማለት ነው።
ነገር ነው የሚያሳስበው። እነኚህ ደግሞ ባህር ዛፎች አሁን የተመለከቱ በጣም አጫጭሮች ናቸው ያየናቸው። ያያችሁ እንግዲህ ባለፈው ማሳየቻችሁ ላይ የተወሰነ ቤቱ አሰራሩ በድንጋይ ነው የተሰሩት። የጥንት ከተማ ነው በነገራችን ላይ ይሄኛው ብሎኛል። ሀረና የሚባል ነው ያለኝ። እንግዲህ ከተሳሳትኩኝ ይቅርታ እየጠየቅኩኝ ለስም አጠራሩ ማለት ነው። ሀረላ ነው ያለኝ። ጉዞአችን እንደቀጠለ ነው። ወደ ድሬዳዋ እየገባን ወይም ደግሞ እየተቃረብን ነው የምንገኘው ማለት ነው። ይሁት እንግዲህ በዚህኛውም እንግዲህ ስትመለከቱት የሚያማምሩ አካባቢዎች ውበት ያላቸው ድንጋይ ሆኖ ግን ስትመለከቱ ድንጋይ ሆኖ አረንጓዴ ነገር ያለው ቦታ ነው እያየን ያለ ነው ማለት ነው። ስትመለከቱ ድንጋይ ነው ግን እላው ላይ እንደ ዛፍ ነገር የበቀለ ነገር አለ። ግራር አይመስለኝም፣ ግራርም ሊሆን ይችላል እንግዲህ ስሙ ስለማላውቀው ይሄኛውን የአትክልት ወይም ደግሞ የዛፍ አይነት። አያችሁ ድንጋይ ነው። በድንጋዩ ላይ ግን በቅሏል። ላዩ ላይ አለ። አፈር አይመስለኝም የምንመለከተው ላዩ ላይ በድንጋዩ ላይ ነው የበቀለው። ያው በነገራችን ላይ እንግዲህ ይሄኛው አያችሁ የጥንት ነው አሰራሩ ራሱ በጣም ነው የሚያምረው። በድንጋይ በቀብ የድሮ ይሄ አካባቢ ይሄ ቦታ የድሮ በድሮ ጊዜ የነበረ የጥንት ከተማ ነች ብሎኛል። እንደነገሩኝ ከሆነ የጥንት ከተማ ነች፣ በጣም የቆየች ከተማ ነች ብለዋል። እነኚህ የምትመለከታቸው ዛፉ እነኚህ በጣም አጫጭሮች ናቸው አይደል? ስንመለከታቸው ነው ወይስ ከርቀት ስንመለከተው አጫጭር የመሰለን ስንቀርበው ትልቅም ሊሆን ይችላል። እንግዲህ በአይን እይታችን አጫጭር ናቸው የሚመስሉት። የቤት አሰራሩ በጣም ነው ደስ የሚለው። እንደምትመለከቱት የጥንቱ አሰራሩ በድንጋይ ነው የተሰራው፣ የድሮዎቹ ማለት ነው ይሆናል። የድሮዎቹ ናቸው እንደዚህ የሚሰሩት። እነኚህ ደግሞ ግመል ነው የምንመለከተው። የአሁኖቹ ይሆናሉ እንግዲህ በአፈር የተሰሩት ማለት ነው። ውብ ማራኪ በጣም ደስ የሚል መልክዓ ምድር እያየን እየጎበኘን ነው እየሄድን ያለ ነው። እናንተ ደግሞ እንግዲህ ይሄንን ቻናል እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል በትህትና ነው የምጠይቃችሁ። እንደምትወዱትም ተስፋ አደርጋለሁ። አሪፍ መልክዓ ምድር የመሬት አቀማመጥ ነው እያየን እየሄድን ያለ ነው እየጎበኘንም ያለ ነው ማለት ነው። እንደ ጋዝማዲያም ነገር አለ። ጋዝማዲያ እየሰራ መሰለኝ እንግዲህ አያምርም። ግን ቦታው ራሱ የሚያምር ቦታ ላይ ነው ያለው። ጋዝማዲያው ራሱ ስትመለከቱት አይደለ ውበት አለው ያለፍነው ማለት ነው። እነኚህ ደግሞ ወደ ውስጥ ገባ ብሎ የተሰሩ ቤቶችን የተመለከትናቸው ግን በጭቃ ነው የተሰሩት ቤቶቹ። ይሄኛው ደግሞ ፊት ለፊት የምትመለከቱትም ያው መልክዓ ምድሩ በጣም ደስ የሚል የሚያምር ውብ የሆነ ነው። አያችሁት ሼሉ ወይም ደግሞ እንግዲህ በተለምዶ ሼል ነው ብለን የምንጠራው እሱንና ከመልክዓ ምድሩ ጋር ስትመለከቱት በጣም ያምር ውበት አለው። እንግዲህ ያው ከባባድ መኪናዎች ይኖራሉ ከፊታችን።
በባለፈው ነግራቸዋለሁ። ይሄኛው ወንዝ የምንመለከተው ወንዝ ማለት ነው። ይሄኛው የምንመለከተው ወንዝ ወደ ድሬዳዋ እየመጣ ጉዳት የሚያደርሰው ወንዝ ነው ብለውናል። ባለፈው የተወሰነውን ያሳያቸው። አሁን እንግዲህ በደንብ ይታያቸዋል ብዬ ገምታለሁ እየተጠጋን ስንሄድ። የሚያምር ደስ የሚል መልክዓ ምድር እንደገና ደግሞ ውብ የሆነ መስህብ ያለው መልክዓ ምድሮችን ነው እያየን እየጎበኘን የነበረው። አሁንም እንግዲህ እነሱን ነው እያየናቸው በጣም የሚያማምሩ ደስ የሚሉ መልክዓ ምድሮችን ተራራዎችን ነው እያየን እየጎበኘን እየሄድን ያለነው። እንግዲህ ጠመዝማዛዋን ፊት ለፊት ይዘናታል። እንግዲህ ጠመዝማዛዋን መንገድ ከፍጥነት ጋር ማለት ነው። እዚህ ጋር ጋዝ ማደያ ነገር ይታየኛል።